ልጅቷ ምን ሆና ነው ቆም የቀረችው? ምን አውቄልኝ ይሄኔ ደሳት በለኝ ምናምን ልትል ነው የሚሆነው። አንተ ቡትል አፈዝ ጋር አንተ አሳማ ተወይም ብያለሁ። ቆይ ሰውን ስለምትጠቂ ምንድን ነው የምላት? አንተ ልጅ አመረርክ እንዴ? በእናትህ ዝም ብለህ ወሬ አታብዛ። ጄሪ ቆፍጠን በይ። አንቺ አላማ ያለሽ ሴት ነሽ። ባላማሽ ከጸናሽ ደግሞ አይደለም ጊሊያድን የጊሊያድን 50 እና 40 መደርደር ትችላለሽ። መጣችልህ። እንደውም ልክ እዚህ ጋር ስደርስ የሆነ ገላትን አስተንጣጣ በሱ እንፋታታለን። አይ እንደውም ተከተለኝ። ምን ልታደርግ ነው? ተከተለኝ አልኩህ። አንተ አምታተው ከመንገዴ ዞር በልልኝ። አይደለም አንተ ሰውዬ ያምሃል እንዴ? እኔ እኮ ጄሪ ነኝ አላወከኝም ማለት ነው። ይኸውልህ ካለበለዚያ ግን አናተን ብዬሽ መገላግለው። እሺ አታረጊው። ትሰማለህ? እኔ ጄሪ ማን እንደሆን ካላወቅም ማለት ነው። ይሆንክ እንደዚህ ያስጠላ። አረ ሎክ አደረገ። ማነሽ? ጄሪ ጄሪ። አረ ክፈታት። ይሆንክ ምን ጊሊያድ ተው ግን ተው፣ ደሳት በለኝ ተው። ወይኔ ደግሞ ፈገግታው እንዴት አባቱ ነው የሚያምረው። የኔ ጌታ ወይኔ ጉዴ፣ ልቤ ደግሞ ድጋሚ እየመታ እኮ ነው። ምን ይሻለኛል? ኧረ ተው አትሳቅ አንተ ልጅ ግን ተው አትሳቅ ተው። ወይኔ ጊሊያድ ገረጣ። አና ጎሽ እንኳን መጣችልኝ። አሁን እነግራታለሁ። አንተ ጭራሽ አይሆንም አሳልፈኝ ስልህ እኔ ተንኮሳ ጊሊያድ አለቅህም። ተምጣ ባንተ ቤት እኮ እጅህን ከንፈሬ ላይ አድርገህ ልቤን ልትበላው ሲያምር ይቀራል። እሺ እማየውን ነገር እንዳዘባልቅ። እሺ ኧረ እባክህ ፋራ መስለህ እንዴ? ጃፋ እዚህ ምድር ላይ አምታታው የሚባል ሰው እያለ ምን ሰላም አለ ብለሽ ነው? እኔ እናት ማለት ለማንም ጭምር ነው አምታታ የምትይው? ለማ ደግሞ ማን ነው? ይሄ ቡትሌ ብቻ እንዳይሆን። ማን ነው ቡትሌ? እሱ ነው። ምን ነው ቡትሌ ስለ ደም ስርሽ ተከታተረ። አሰድበኝ ደግሞ ያቺ ሄደች ስል እቺ መጣች። አንቺ ማን ነው እቺ ነው ያልሽው? ይኸውልሽ የኔ እናት እኔ ጄሪ ማለት የተከበርኩ ሰው ነኝ። ይኸውልሽ ስሜ ኢየሩሳሌም ጌቱ እባላለሁ። ጭራሽ እቺ ጄሪ እየተረጋጊ፣ እሷ ስላልገባት ነው። ጎረምሳ አሁን በአና ፊት የምታደርስብኝን ጾታዊ ትንኮሳ ልናገር? ዳንቺ ነው ከባትሩ ያምሽ። ምን ነው እሷ ፊት ሲሆን ምላስ ተሳሰርሳ? ምን ብሎሽ ነው? ይገርምሻል ማለት ነው። ለከፋውን አልቻልኩትም። በዚህ በኩል ሲል መጥቶ ይቆማል። ከዛም በኋላ ደግሞ ስነድን አቋሙን ያሳየኛል፣ ደረቱን ያሳየኛል። ከዛ ደግሞ ለነደሰ ፈገግታውን እያሳየኝ ደግሞ እኮ ይሄም ጥርሱ ነው እያለ ብልጭ ያደርጋል ፈገግታውን ብታይ። እሺ ብታይ ብቻዬን ቁጭ ባልኩበት ትዝ ይለኛል ምናምን። ደግሞ የሚገርምሽ የድፍረቱ ድፍረት ማለት ነው ደስ ሊለኝም ይፈልጋል እኮ። ኧረ እባክሽ ለሞትልሽ አይገርምም ግን ድፍረቱ በጣም። እና ምን አደረግሽ? ከዛም በኋላ እኔ እህትሽ ሁሉንም ነገር እየዞርኩ ሳጣራ ለካ ያንቺንም ልብ ላጥ አድርጎ በልቶ የጠፋው እሱ ነው። ከዛን ዛሬ ልክ ልኩን ልነግረው ስመጣ ምን ቢያደርገኝ ጥሩ ነው? ከንፈሬን በጣቱ እንደዚህ አይዘኝም መሰለሽ? ከዛን ልቤን ፈተነው። ልብሽ ተፈተነ እንዴ? ምን ነው ቢፈተን ልታርመው ነው? አንተ ልጅ በቃ ተው። ሴት ልጅ ማወዛገብ በዚህ ልጅ ይብቃ። አናሳዝንህም እንዴ? ምንድን ነው የምታወሪው? ስርዓትን ያዝ። ይኸውልሽ ሀና እኔ እንደሆንኩኝ ሆዴ ቲማቲም ነው። ልክ ልኩን ነው የምነግረው። አይ የሚል ከሆነ ደግሞ አስጠፈጥፈዋለሁ። ይሄ ደስ የሚለኝን ነገር እንዲያቆም ንገሪው። በወንድምሽ ነው ታስጠፈጥፊኝ? አይ አይደለም። እና በማ ነው? ትሰማለህ ቡትሌ፣ እኔ ጄሪ እንደሆንኩኝ በጣም ብዙ አፍቃሪዎች አሉኝ ሰው ነኝ። እሺ በአንዱ አምጥቼ እንዳላስጠፈጥፈልክ ነግሬያለሁ። እንደውም በኪሎ አምጥቼ ኪሎን ማለት ነው አምጥቼ እንዲህ ነው የማስገርፈህ። እሺ ሀና አስጠንቅቂው፣ በኋላ በእጄ ጦስ እንዳይሆንብኝ። ጄል ልታስገርፍ ነው እንዴ? እኔ ምን አውቄ። ቆይ ግን ጊሊያድ ምን እያደረክ ነው? ምን አረው? ለምን ደስ ትላታለህ? እኔ እኮ ፈልጌው አይደለም አንቺ። እሺ ቡትሌው ጭራሽ ደግሞ በየቦታው እየሄድክ ተሰድበም ታሰድበኛለህ። ይሄ የማዳጋስካር አሳማ የመሰለ ልጅ ማያመጣብኝ ጉድ የለም እኮ። ማን ነው አሳማ? እኔን አሳማ፣ እሱን ደግሞ ቡትሌ ብላ ስም ያወጣችልን ጄሪ ነች። ስሟን ቄስ ይጥራው። በተደጋጋሚም እየተገናኛችሁ ነው። ቀላል ያገኛታል። አንተ ቡትሌ አፍን ዝጋ እንጂ። ሰማለህ ጊሊያድ፣ ባሌን አትናገረው። እኔ የምለው ዛሬ እንዴት ነው ለማ ጠበቃ ይሆንሽለት? ዘዊ
ምን ነው መቀናቱ ነው? ለማንኛውም በሉ ቶሎ ቶሎ እንሂድ፣ ሱቁ ሳይዘጋ የሚዜ ልብስ ትለካላችሁ። እሺ በሉ በቃ እናንተ ቀዳሙኛ ከኋላ እንመጣለን። አንድ ላይ ብንሆን አይሻልም? አንተ ደግሞ ተነገረክ አይደል እንዴ? ና ምን ያደርጋል? ይሄን ጥርስሽን እያሳይሽኝ ደስ ደስ አትበይ። ከመጀመሩ እንደዚህ አይነት ሰው ይንከው እሱን እየድና ደስ ይለኛል። ወይ ጄሪ፣ አይ ውርደቴ፣ አይ ቅሌቴ፣ ምን እንደሚሻለኝ እኮ እኔ ምንም አላውቅም። እኔማ የሆነ መፍትሄ ፈጥሬ ከዚህ ሰውዬ መራቅ አለብኝ። ይሄ አሳም የመሰለ ሰውዬ ቆይ ምን ሊያደርግኝ ነው ግን? አስቢ፣ ቆይ ጄሪ አስቢ፣ ማሰብ አለብሽ። አዎ ቆይ የሆነ ሀሳብ መጣልኝ። እስኪ ለሚስቴ ያለኝ ፍቅር ከእለት ወደ እለት እየጨመረ የኔ ክሊዮፓትራ፣ አንተ ኮተታም የሆንክ ሰውዬ እንደሷ አትበለኝ አላልኩህም? ምን ላድርግ ጄሪ፣ ውበትሽ እኮ ያስገድደኛል። በቃ እንደዚህ እንድል። አሁን አፈን ዝጋ እባክህ። ወይ እኔ እናት አፌን ከሰጋው እኔ በምን አወራሻለሁ? ኪሩ ግን ተው፣ ደም ፍላቴን አታምጣው፣ ነግሬሃለሁ። በኋላ እኔ ለራሴ ተናድጃለሁ። ምን ሆነሽ ነው የተናደድሽው? አለ የሆነ አንድ አሳማ እሱ አበሳጭቶኝ ነው እኮ። ማነው አባቱ ነው የኔ ክሊዮፓትራ የሚያበሳጫት? እሱን በስልክ ሳይሆን በአካል ነው የምነግርህ። ታዲያ ያለሽበት ልምጣ? የት ነህ? ኧረ እዚሁ ሰፈር ነኝ። እንደውም መኪና ይዣለሁ። ልምጣ ከሆነ ጥሩ። አንተ የምታውቀው ቦታ ላይ ቆሜ እጠብቅሃለሁ። እየበረርክ ና ታየኛለህ በዛ መንገድ ስታልፍ። እኔም ቢብዬ ነኝ እናት፣ እኔም ቢብዬ። ኧረ በ120 እየበረርኩ ነው እመጣልሽ። እንዴ ቀስ በል አንተ ወደዛ። ደግሞ በዚህ የተነሳ እየፈጠንክ ነርተህ ተገልብጠህ ሞት እዛ ሰማይ ቤት ከሄድክ በኋላ የሞቴ መንስኤ ጄሪ ናት እያልክ ልታስጠቁረኝ ነው እንዴ? ለእሱ አታስቢ፣ ጠብቂኝ ብቻ። አንቺ መጣሁ። ና ቶሎ በል በቃ። የምር ግን በነገርከኝ ነገር ደስ ብሎኛል። እንዴት? ያው እዚህ ከመጣ ጀምሮ እንደዚህ ደስተኛ ሆነ አይቼ አላውቅም። ኢቭን ከኤልዳና ጋር በነበረው ነገር እሷ ልትቀርብ ስትሞክር ራሱ የኔን ደስተኛ አልነበርክም። እሷንም አውቆ ተገላግሏት። ሲጀመር ፍቅረኛ ካላት ሴት ጋር መነካካት የማያስፈልግ። ጄሪ ግን ፍቅረኛ አይደለም። አንቺ ቆይ ያምሻል እንዴ? ምን እያልሽ ነው? እኔ እኮ በቃ ስደባና ነደሳ ስለሚያዝናናኝ ነው እንጂ ሌላ ነገር እኮ ነገር የለም። ኧረ እባክህ ሌላ ሰው የለህም? ቆይ ምን ልትይ ነው? ብቻ ወዳታል ምናምን እንዳትይ። እንዳላልኩም ራስህን ቻል። ለማ ጊሊያድ ግን ደስተኛ ይመስላል። ቀላል ደስተኛ ነው። ባይገርምሽ እሱ ራሱ እየፈለገ እኮ ነው የሚገኙት። ልጅቷ ግን በጣም ምላሳም ናት። እሱ ደግሞ የወደደላት ይሄ ምላሷን ነው። ጊሊያድ ግን በጣም ነው የሚያሳዝነኝ። ብዙ ነገር አሳልፏል። ደስተኛ መሆን ይገባዋል። እንዲህ በቀላሉ ግን የሚሆን አይመስለኝም። ማለት ይኸውልሽ ጄሪ ከባድ ሰው ናት። በቀላሉ እሺ ምናምን የምትለው አይመስለኝም። እንዴ ቆይ ለምን እንደሱ አልክ? የሆነ የምትለው ነገር አላት። 7 ጄሪ አለች። ጊሊያድን የወደደችውን 8ኛዋን ጄሪ አላውቃትም ምናምን እንደዛ እያለች እኮ ነው የምታዘገው። ግን የሚወዳት ይመስላል። አይመስለኝም እናቴ። እሱ ቢወዳት እንኳን እሱ አይሻትልም። ይሄ 8ኛ ጄሪ ያለች ምናምን በምትለው ጉዳይ አይደለም እና ታዲያ አሁን አልተቀበለችም። ምን አይነት ሀሳብ እንደሚመጣላት ራሱ ግራ ነው የሚገባው። ወይ ጉድ! ሱቁ እንዳይዘጋብ። ኧረ ዘው ይደርሰን የለ እንደ ምን ያስቸኩልሻል? አንተ ግን የሰርጋችን ነገር ላንተ ተራ ነው ማለት ነው? ማነህ ጊሊያድ? እባክህ ቶሎ ቶሎ ነይ፣ ችግር የለም እንሂድ። ቆይ እሱ ማን አባት ሆኖ ነው የኔ ጄሪ መግቢያ መውጫ የሚያሳጣት? አውቄለት በእናትህ። እኔማ እኮ ለወንድሜ ልነግረው ነበር፣ ግን ደግሞ ከወንድሜ ጋር በኤልዳና የተነሳ ስለተጠማመዱ ሌላ ችግር ይፈጠራል ብዬ ነው ዝም ያልኩት። ጄሪ ያውን አንቺ የምትፈልጊውን ነገር አርግበኝ፣ የምትፈልጊውን ነገር አድርግሻለሁ። ምን ላድርግልሽ? ምን ታደርግልኛለህ መሰለህ? አፍንጫው ልስበርልሽ? አይ ጥርሱን ላውልቀው? እንዴ አይሆንም። እሺ በዚህ መኪና ቅልጥሙን ልግጨው? እንዴ ሰውዬ ምን ሆነሃል? ያማሃል እንዴ? እኔማ እኮ ላንቺ ያለኝን ጥልቅ ፍቅር እኮ ላሳየሽ ብዬ እኮ ነው። ብቻ ይሄንን አጋጣሚ ተጠቅመህ ልትሟዘዝብኝ እንዳይሆን። እሺ አሁን ምን ላድርግልሽ? አብረን ሆነን ሄደን እንድናገኘው ፈልጋለሁ።
ከዛስ? በቃ ያው እንደ ፍቅረኛሞች አክት ታደርጋለህ፣ እኔም አክት አደርጋለሁ። ጄሪዬ ምርሽ ነው? ትሰማለህ ጎረምሳው? አጉል እሞላፈጣለሁ ብትል ልክ ልክህን ነው እሺ ማስገባ ነግሬሃለሁ። ኧረ ጭራሽ አላደርገውም። ምን በወጣኝ። እንደዛ ከሆነ በልንዳው በቃ። የት እንዳለ ግን ታውቂያለሽ እንዴ? ሰውዬ ንዳ ተባልክ እንዴ? ወይ ደግሞ ልውረድልህ? ኧረ ምን በወጣሽ እንሄዳለን እንዴ? ምን በወጣሽ እኔ እናት እንዴ? እንዴት ነህ? በእናትህ አዲስ ነገር አለ? ኧረ ወፍ የለም። ይኸውልህ በቃ ልጁን የበላው ጅብ እኮ አልጮህ አለ። እኔ የምለው ግን ሚኪ ቆይ ምን እያደረገ ነው ያለው? እኔ ነገር ምንም እየገባኝ አይደለም። ስልኩንም ብቀጠቅጥ ወፍ የለም። ህፃነ ቂርቆስን ይምጣ ብቻ ምን እንደማደርገው አሳየዋለሁ። እኔ ግን ውስጥ የሆነ ነገር እየነገረኝ ነው። ምንድን ነው? ከፒያሩ ጋር የሆነ ስፓት ላይ ሆኖ ቸልት እያሉ ቢሆንስ? እባክህ እንደሱ አይደለም። እንዴት አወቅ? ፒያሪ ጋር ደውዬላት ነበር። ብቻ ሚኪ ጠፋ ብለህ ተቀደህ እንዳይሆን። አረ በፒስ ነው ያወራኋት። የሚኪ ስልክ አልሰራ ማለት ስትለኝ በቃ የሆነ ጭዌ ፈጥሬ ተፋቷል። ኧረ ላሽ አንተ ይሄ ነገር እኔ ምንም እየጣመኝ አይደለም። ሚኪ የሆነ ሰዓት ላይ የሚሰራቸው ፎሎች የመጨ እኮ ነው የሚያስጠሉኝ። ምን ያኔ ማዘሩ ስትሞት እንዳደረገው ያደርጋል ብለህ ነው? እንደሱም አስቤ ነበር። አሁን ላይ ግን ደህና ምክንያት የሚሉ አሁንስ ተጨነቅም በእናትህ። ብቻ ህፃነ ቂርቆስ ይርዳል። እኔ የምለው እና ሻንቲ ሰምቷል እንዴ? እሱ ራሱ ማኪያ ነጅሰው ከሄደች በኋላ ጥሩ ሙድ ላይ ስላልሆነ ምንም አላልኩት። አሪፍ አረክ። እሺ ቃጩስ? እሷም ፔስ ቤት ላሉ ጀለሶቿ ነግራቸው እየፈለጉ። ቆይ እስኪ ልደውልለት። አቸውን ቤፒስ ነው። እኔ የምልሽ ምን አዲስ ስለ ሚኪ ሰማሽ? ኢንፎ አለ እንዴ? እባክህ ምንም አዲስ ነገር የለም። እኔ እኮ ሁሉም ፔስ ቤት ለመጡ ጀሞች ነግሬያቸዋለሁ፣ ግን ምንም የለም። ወፍ እኔ እኮ ግራ ገባኝ። እሺ የት ገባ ይባላል? እባክህ እኔም እኮ ሲጨንቀኝ ሱቁን አስጠብቅ የወጣው። እና የቱ ጋር ነሽ? እዛ የነ ብራዚል ጠላ ቤት መግቢያው አካባቢ። ደሜ ካልደበረሽ ልምጣ? ካላዛክም ይቻላል። ለሱ ጣጣ የለውም። በቃ እሺ ስቴልና። እሺ እመጣለሁ። ምን አለች? ያው ቅድም እንደነገርኩ ነው። ለልጆቹ ነግራቸው እየፈለጉት ነው። ወይኔ አቡሻ፣ ወይኔ የዚያ መዳም መጮቻ አሉን። ወይኔ ላገኘው ብቻ እናቴ ሰው አይደለሁም። እሺ ባልሰራለት። አቡሻ ተረጋጋ። እንዴ ወዴት ነው? ትንሽ ቤት ሄጄ አረፍ ልበል። አስተይ እና ግን አልደበራትም አይደል? አረ እንደ ማብራይ ሙድ ስትይዝ ነበር እንዴ? እኔም ብላ ነው ደግሞ ሙድ ትይዝ ወዳታል ምናምን እያለች ነው። እናንተ ምን አልካት? ወድጃታለሁ አልወደድኳትም። ለምን አልወደድኳትም ብላት ለሀና ያለኝ ስሜት እስካሁን እንዳልጠፋት አውቅና ባሌ ደብራታል ብያለሁ። ወደድኳት ብትላትስ? ወድጃታለሁ ደግሞ ያላልኳት እንደሱ አይነት ስሜት የተሰማኝ ስላለ። ምንድን ነው እሱ ደግሞ? ኧረ ይልቅ ወይ ለምንድን ነው ብቻችንን ሻይ ቡና እያልን እናወራ? ያ የሴቶችን ነገር ታውቂና ለወሬ ይሆናል። እሺ አምታታ አሁንም እያወደለገልክ ነው። ማን ነው? እኔን ነው? እና እኔን ነው? አልገባኝም። ቆይ ምን እያልሽ ነው?
ለማንኛውም ተዋወቀው፣ ኪሩ ይባላል። ፍቅረኛዬ ነው። ማ እሱ? አዎ እኔ ምን ነው? አረ እንደዛ አይደለም። ጊሊያድ ይባላል። ኪሩቤል ኦሆ ማለት ይሄኒ ነው። እሺ ክሩቤል ለማ እባላለሁ። ምን አልክ አንተ ቡትሌ? አረ ምንም። አይ ቲንክ ትምህርት ቤት ስትሄድና ስትመለስ እያስቸገርካት ያለው አንተ መሰልከኝ። ማ እኔ? አዎ አንተ። ምን 10 ጊዜ እኔ ትላለህ? ማለቴ እኔ አላስቸገርኩሽም ብዬ ስላሰብኩ። እቺ ናትና ጄሪ፣ እንደውም ደስ ልትለኝ እየሞከርክ አልነበረ? ማ ጊሊያድ? አንተ ቡትሌ ለምን አፈን አትዘጋም? ቆይ ይኸው ዘጋው። አምታቶ በል ተናገረው፣ ቀጥል። ምን ልናገር? ድሮም የረባ የምትናገረው ነገር የለም። ኪሩ የኔ አባት በል ግባ፣ በቃ እንሂድ። እሺ ቻው ኪሩ። አረ እቺ ልጅ ምን እየሆነች ነው? እንጃ እያበደች ነው መሰለኝ። የሆነ የመንገድ ላይ የራይድ ሹፌር ይዛ መታ ደግሞ ፍቅረኛዬ ነው ምናምን ብላ ታስፈራራለች እንዴ? እንዲሁም እኔ ይሄ ጨዋታ በጣም ተመችቶኛል። ማለት እንዴት በነፍሷ እንደምጫወት አሳያታለሁ። ይሄ ጨዋታ አሁን እያማረበት ነው መሰለኝ። አሳያታለሁ። ማን አስማማው ጠብቀኝ እንጂ። ቆንጆት ቀና በይ፣ ትዳር አይገኝም ከመሬት ላይ። አንቺ ቀልጅ ምን አለሽ? እህትን እንደዚህ በቀልድ ካላዋዛሻት ቦሪንግ ናት ማለት። ያ ልጅ እንግሊዘኛም እያስተማረች ነው። ይኸውልሽ እኔ እንግሊዘኛ አፍ መፍቻ ቋንቋዬ ነው። ስወለድ ራሱ በእንግሊዘኛ ነው ያለቀስኩት አሉ። እሺ ይሄን ሳክሰስ ማን ያስተማረሽ? አሃ በእጃዝ ወርቆኝብሽ ነው አይደል? እንደዚህ ናቅሽ። በክሽ እንዳንቺ ማከብሮ ሰይለ። ቆይ ምን እየፈለግሽ ነው? መሬት ስታይ ነበረው። ጣልኩት እኮ። ምን እጢሽን? የምን እጢ? መጣይ ዱባ አለ ሲሉ ሰምቼ ነው። መሲ አጉል መሟዘዝ አብዝተሻል ነው ወይስ የናታን ፍቅር አናትሽ ላይ ወጥቶ በደንብ ማሰብ እንዳትጃረገሽ? እሺ በቃ ይኸው ስርዓቴን ይዣለሁ። ቆይ ምንድን ነው የጣልሽ? ሀብሌን። ሀብሌን? አዎ ጆን የሰጠኝን ሀብል። የት ጣልሽ? አንቺ ደግሞ የት እንደጣልኩት ባቅ ኖሮ ሄጄ አላነሳውም እንዴ? ቆይ እንዴት ሊጠፋ ቻለ? ተበጥሶ ነው ወይስ አውልቀሽ ይዘሽው ነበር? አላውቅም፣ ግን ተበጥሶ ይመስለኛል። እሺ ታዲያ የምጠረጥሪ ቦታ የለም? የትም የለም። ቆይ ታዲያ እንደ ፈንጃም ካኝ ግቢውን ሙሉ ልታስሽ ነው እንዴ? ምን አማራጭ አለኝ? ባክሽ በቃ ይጥፋ እንዴ። አረ ብታይ ጆኒ በጣም ነው የደበረው። አውቄው ለቁት መስሎታል። እሺ እና ምን ተሻለ? አላውቅም፣ ግን መሲ መገኘት አለበት። ሰብሊ ይሆን ሀሳብ መጣልኝ። ልትቀልጂ ከሆነ ግን እገልሻለሁ። አረ የምር ቀልዴን አይደለም። እሺ ምንድን ነው? ካልተገኘና ጆኒ የሚደብረው ከሆነ ሌላ ተመሳሳይ አዲስ እንገዛለን። እንደ አማራጭ አሪፍ አይዲያ ነው። አየሽ እኔ ቁም ነገር ላይም ቁም ነገረኛ፣ ጨዋታ ላይም ቆንጆ ተጫዋች ነኝ። ወረለሽ በቃ በቃ አሁን ተስማማናል እንዴ? ይሄን ታዲያ እኔ ምን ላድርግ? ያምሻል እንዴ? ይሄን ልጅ ለመርሳት እኮ ያላደረኩት ጥረት የለም። ምንም ሊሳካልኝ አልቻለም። ቆይ ግን እዚህ ነገር ውስጥ ኪሩን መክተቱ ተገቢ ነው? አዎ ተገቢ ነው። እንዴ በየሄድኩበት እኮ ነው የሚከተለኝ። ማ ጊሊያድ? አዎ ጊሊያድ።
ቆይ ሌላ ቦታ አግኝቶሽ ያውቃል እንዴ? አንቺ ደግሞ ልቤ ውስጥ አለ ማለት በየሄድኩበት ይከተለኛል ማለት ነው። ስበላ አስታውሰዋለሁ፣ ስጠጣ አስታውሰዋለሁ፣ ስተኛ አስታውሰዋለሁ። ሁሉም ቦታ አለ ማለት እኮ ነው። ቆይ ጄሪ ልብሽ ውስጥ አለ እንዴ? ሴትዮ ተይኝ ብዬሻለሁ። ካለበለዚያ የማይሆን ነገር ነው የሚፈጠረው። እሺ ቆይ ኪሩ ግን በዚህ ሀሳብ እንዴት ተስማማ እንዴ? አግኝቶ ነው ከኔ ከልዕልቷ ጋር እኮ ነው በጋቢና ሲንሸራሸር የነበረው። ደፋር። አይ ጄሪ ይሄ ነገር ግን እኔ ምንም እያማረኝ አይደለም። ሄቨን እሺ ቆይ ምን ላድርግ? በቃ እንዳትጨርሽው ሄቨን፣ ነገርኩሽ። ታስጠላ። እቺ ደግሞ እኔ አልሆን ስላለኝ ነው እንጂ አሁን ይሄ ነገር ጠፍቶኝ ይመስልሻል እንደዚህ መሆነው? እንዴ ጄሪ እኔ እኮ ግራ ቢገባኝ ነው እንዴ የመከርኩሽ። ወይኔ ጄሪ መጨረሻ እንደዚህ የሰው መጫወቻ ይሁን። ጄሪ ይሄን ነገርማ እንዴትም አድርገሽ መገላገል አለብሽ እንዴ። እንዴ እሱማ በጭራሽ አይቀርም። የፈለገ ነገር ቢመጣ ማለት ይሄ ፍቅር የሚባል ታስበው ውስጥ ገብቼ መጃጃል አልፈልግም። ቆይ እሱ ግን ምን ይላል? ማን ጊሊያድ? እሱማ ተይኝ በእናትሽ። ደግሞ እኮ ሌላ ያልነገርኩሽ ነገር አለ። ምንድነው ጄሪ? ግን መሳቅ አይቻልም ሄቨን። አልስቅም። ሄቨን ስቂና ማለት አናትሽን ነው የምልሽ። ጄሪ አልስቅም አልኩሽ አይደል እንዴ? እንዴ ሄቨን አፉን አዘጋዋለሁ ብዬ ስንጣጣ ከንፈሬን ነካው። ምን? አንቺ ወራዳ ምንድን ያደረግሽው? በከንፈሩ? አረ ማን አስጠግቶ? ሴትየው እንደዛ አይደለም። እና በምኑ? እሱን ስርዓት አስይዛለሁ ብዬ እየተንጣጣው እያለ ማለት ነው ከንፈሬን እንደዚህ አድርጎ በእጁ ነካኝ። ሄቨን በቃ ከዛም በኋላ ብታይ የማደርገው ነገር ሁሉ ጥፍት አለብኝ። የማወራው ነገር ጠፋብኝ። ምላሴ አንደበቴ ሁሉ የሚንጣጣው ምላሴ ቆለፍለፍለፍ አለ። እግሬ ከዳኝ። እንዲህ ጎሮሮዬ ደረቀ ነው የምልሽ ብታይ። ምራቄ ሁሉ ድርቅ አለ። በቃ ተኛ። ያልገባሽም ነው እየሆንኩ ያለሁት ነገር ይፈንተኝ። ክስ ማለት ይሄኔ ነው። ሄቨን አፍሽን ዝጊ ብዬሻለሁ። እንደዚህ አይነት ታሪክ እየነገርሽኝ እንዴት ነው አፌ የምዘጋው? ጄሪ አፍሽ ተቆላል። ሴትዮ ዝም በይ። አንቺ ልጅ ዝም በይ አልልም ነው ሄቨን። አሁን እንዴት ዝም እንደማስብልሽ አውቃለሁ። ኧረ ጄሪ እንዴት ነሽ? አለሁልህ። እንዴ አበባ እስኪ ጸጉሬ ያድርግልኝ። ኦኬሽ። እንዴት ነው? ያምርብኛል አይደል? አዎ አሁን በጣም ነው ያማረብሽ። ከበፊቱ እና ካሁን ሁሌም ቢሆን ቆንጆ ነሽ። ወይኔ ታድዬ። ምን ነው ቆንጆ እንደሆነሽ ትጠራጠሪያለሽ? አይ እንደዚህ ሳይሆን ካንተ አሰማው ደግሞ ይበልጥ ደስታ አገኛለሁ። ከኔ አብሰማሽ አልሰማሽ ምንድን ነው ሉክ? ምክንያቱም አንተ የልቤ ሰው ነህ። እሺ ሁሌም ቢሆን ደስተኛ ነኝ። አንተም እንደዛ ሁሌም ደስተኛ ሆንልኝ። በል አሁን ይሄ ደስታዬ ሳይጠፋ ግቢውን እየዞርኩ ደስታዬን ላጣጥም። ኦኬ እሺ። ሱሰኛሽ አርጎኛል። አይኔ አንቺን ሳፈቅርሽ መች በልክ ሆነና ትዝታሽ አይለቀኝ ከኔ ጋር አለና ሁሌም ለኔ አዲስ ነሽ አይሰለችም ልቤ መቼም የማልጠግብሽ ሆነሽ አረሃቤ ሳላይሽ ይቅርና እንዲህ ከአይኔ ርቀሽ ናፍቆቱ ከባድ ነው ካጠገቤም ሆነሽ ሳላገኝሽ ስቀር ደስታ ከኔ ይርቃል ድክመቴ ነሽና ህይወት ጣዕሙን ያጣል ብጓዝም ብቀመጥ ደክሞኝም ብተኛ ፍቅርሽ ረፍት የለው ሁሌ መንገደኛ በሀሳብ እሄዳለሁ አንቺ ወዳለሽበት ሱሰኛ አድርጎኛል መቼ ሰጠኝ ረፍት። እዮሲ ቆይ ምን እያረክ ነው? ወደድሽው?
የጠየቅኩህን ብቻ መልስ። ቆይ ምን እያረክ ነው? ልቤ የፈቀደውን ነገር እያረኩ ነው። ቆይ እብድ ነህ እንዴ? ልብ አላልሽም እንጂ በአንቺ ፍቅር ካበርኩ ቆይቻለሁ እኮ ብዬሽ ነበር። ቆይ እንደዚህ ሆነን ቤቲ ብታይንስ? ሄቪዬ እሱንም ቢሆን ልጋፈጠው እንደምችል እኮ ነግሬሻለሁ። ደግሞ አሁንም ከጀርባሽ ማውራሽ ለአንቺ ምቾት ብዬ እኮ ነው። ይኸውልህ ዮሲ፣ እኔ ልሄድ ነው። መልእክት አለሽ? ከማን እንደሆነ ገመች። ቆይ ከትንሿ እህትህ ነው? አዎ። እሺ ምንድን ነው መልእክቱ? ሲመስለኝ ልትተዋወቅሽ ትፈልጋለች። እንዴት? አይ ቲንክ ስለ አንቺ በምነግራት ነገር በጣም ወዳሻለች። ቆይ ምን ናት አልካት? ፍቅረኛ እንደሆንሽ ነግሬያታለሁ። ምን? አንተ ቆይ አማል እንዴ? ቤቲ እንዳታይሽ። እዮሲ የምርህን ነው ግን እንደዛ አልካት? አዎ የምሬን ነው። ምን ነው ገረመሽ እንዴ? ቆይ እኔ የፍቅር ጥያቄ መች ተቀበልኩ? አውቃለሁ። እኔ ግን የልቤን ድምፅ ነው የምሰማው። ልብህ ምን ይልሃል? የወደፊት ሚስትህ ሄቨን ናት ይለኛል። ኢዮስያስ በእናትህ ሄቡ ማን ነው? እኔ ልሙት? ሄቡዬ ይህን ስሜት በጣም እየወደድኩት ነው። ማለቴ እስካሁን ልቤ ሌላ ሴት እንኳን የሚያልወደደ እያልኩኝ ነው። ለምን? ምክንያቱምማ አንቺን የመሰለች ቆንጆ በማፍቀር ውስጥ ያለውን ደስታ እያጣጣምኩኝ ስለሆነ ነው። ኢዮሲ በእናትህ እሺ የሆነ ነገር በይኛ። ምን ልበል? እወድሃለሁ ብትይኝ ደስ ይለኛል። መልካም ቀን። ሰብሊ ለአንቺ የተለየ ስሜት እየተሰማኝ ያለው ለምንድን ነው? ወይስ ይሄ ነገር እልህ ነው? ደግሞ እኮ እየናፈቅሽ ነው። ላገኝሽ ጓጓለሁ። መቼም አንቺ እኔ አይነት ስሜት እንደሚሰማሽ አውቃለሁ። አንዴ ነፃ ሆነን የልባችንን ብናወራ በጣም ነው ደስ የሚለኝ። ከየት ነው ያመጣው? ይህን ሀብል ከየት ነው ያመጣው? ምን አገባ? የሰብለ ሀብል ነው። ከየት ነው ያመጣው? ኦፍ ኮርስ የሰብለ ነው። ታዲያ ምን ይጠበስ? ምን እንደሚፈጠር ላሳያህ። ልቀቅኝ አንተ። ቆይ ዞር በል። አንተ በማያገባ አትግባ። ዞር በል። ለምንድን ነው የማያገባኝ? እየመታው ዝም ልበል? ይኸውልህ እሱ መግባቱን አመስግን እሺ፣ እንጂ ይህንን ፊትህን ነበር ማፈራረስ። ሀብሉን ስጠኝ። ይኸውልህ አንተ አልሰጠኸኝም፣ ስለዚህ አልሰጠህም። ሰብለ ነች የሰጠችህ። ምን ነው ስጦታህን እጄ ላይ ስትይው ደበረህ እንዴ? ሌባ ነህ። ገና ምን አይተህ? ሰብለንም ቢሆን ወስድባለሁ። እሱንማ ገለኸኝ ነው የምትችለው። ችግር የለውም፣ እሱም ቢሆን ይመቸኛል። አንተ ምን አይነት ሰው ነህ? ምን አይነት ሰው ነህ? ፍቅረኛ እያለኝ ሰው ፍቅረኛ ላይ ሙጥኝ የምትለው አንተ እኮ ነው ሙጥኝ እያልክ ያለው። ቆይ ለምን አይገባም? ሰብለ አትወድህም። ቆይ ለምንድን ነው ነገሩን በዲስከሽን ማትፈቱ? አትሁም እንዴ? ልጁ ካልተማታ ወይ ደግሞ ካልተመታ ዲስከሽን የሚገባው አይነት አንተ እንደዚህ አይነት ንግግር ስለሚገባ ነው። አዎ ይሁን እንግዲህ ልጁ እንደምትሆኑ አያ ነገር ነው። ገና ጥርስህን ነው የማወልቅ። ይኸው አልኩህ እኮ ተንፈራግጦ ጭራሽ ጥርሴን ሊያወልቁ ነው። ሀብሉን ስጠኝ። ምንድን ነው ይሄን ያላካበድከው? የወርቅ ሀብል አስመሰልክ። አያገባህም፣ አያገባህም። አሁን ሂድ በቃ ከፊቴ ጥፋ። እንዴት እንደዘጋኸኝ። ሀብሉን ስጠኝ። ለነገሩ እንኳን እኔ ያቺ ፍቅረኛ እራሱ አልፈለገችው። እንካ ለዚህ ንግግር ዋጋ አስከፍላለሁ፣ እንዳትረሳው። አንተም ለዚህ ቦክስ ዋጋ ትከፍላለሽ። እኔ ላ ደግሞ ይህንን ነገር ካላስመለስኩኝ ወንድ አይደለም። የሚገርም ግቢ እኮ ነው። ወደድከው? አሁን ምን ይወደዳል? አይዞህ ቀስ እያልክ ትለምደዋለህ። እኔ የምለው
እዚህ ግቢ ተማሪዎች ግን ከንግግር ይልቅ በዱላ ነው የምታሙት። አንዳንዴ እነዚህ ጉልበት መፈታተሽ ምናምን አሪፍ ነው። ጉልበት መለካካት ማለት ማን ይችለኛል ማን አይችለኝም ምናምን የሚለው ለማየት። ኦኬ ቦስ እንደማለት ነው? አይ እንደሱ ሳይሆን ጀስት ለመከባበር ብለህ ያዘው። እኔ የምለው ግን ሀብሉን ወስደበት ነው እንዴ? አይደለም እባክህ አግኝቼው ነበር። ሪሊ? እና ስላገኘው ነው እንደዚህ ሲመታኝ ነበር? እንዳልኩ ነው ልጁ ቆሱ ነው እና ደግሞ ከዚህ በላይ ብዙ ነገር ያጋጥማል። በዚህ አትገረም። ባይዘዌ ባለፈው እንደዛ ስትመቱኝ አልተዋወቅንም። ባሩክ እባላለሁ። እኔንም ይላ ብለው ሲጠሩኝ የሰማኝ ይመስለኛል። ስለተዋወቅን ደስ ብሎኛል። እኔም በጣም ጎዳ እንዴ? እባክህ ኖርማል አንድ ቦክስ ነው ግን ደግሞ አስከፍሏል። እናንተም ያላቅማችሁ ነው ፊት የምትሉት ማለት ነው። ቻው ቻው። ሴትዮ ምን ሆነሻል? እንዴ ስለምትወደኝ ምንም አታመጣም ብሎ ነው አልሰማም የሚለኝ? ማን ነው? ማን ሊሆን ይችላል? ኢዮስያስ ነው እንዴ? ቆይ አልገባኝም። ምን አድርጎሽ ነው? ከኢቨን ጋር ያለህን ነገር ታው ብሎ ምንም ሊሰማኝ አልቻለም። አልገባኝም። ቆይ ምን የተለየ ነገር አድርጎሽ ነው እንደዚህ የተናደድሽው? ይኸውልሽ ጄሪ፣ ሄቨን እና ኢዮስያ አንድ ላይ ናቸው። ጉድ ጉድ ጉድ! አንቺ እኔ ይሄን ነው አልሰማሁኝም ነበር። አሁን የሄቨንስ በዛ እንጂ እኛ እኮ በእነሱ የተነሳ ተያይዘን በፍቅር ኢንፍሉዌንዛ ማለቃችን እኮ ነው። ምንድነው የምታወሪው? የኔ እናት እኔ ተጣርኩበት እሳት ምንም አይገባሽ። ቆይ እሺ የሱ ሲሆን እሷ በዚህ ልክ ምን ሆና ነው ደፋር የሆነችው? ማለት ታዩ ከዮሲ ጋር ያለሽን ግንኙነት አቆሚ ያልኳት ይሄው አልሰማም ማለች። እንዴ እሷ ምን ታደርግ? ልጅ እኮ የሚሰማ ጉድ አይደለም እኮ ባለችበት ድረስ እየሄደ የሚነዘነዛት እኮ እሱ እኮ ነው። ታወኛለች አልሰማላት እንዴ ኮስተር ብላ ትመልሰው። የኔ እናት አሁን ተይኝ። እኔ አይደለም ያንቺን ይቅርና የራሴን ብሶት ማዳመጥበት አቅምም የለኝም። ስለመድኃኒዓለም ተይኝ በቃ። ጄሪ እኔ ወድጄ ይመስልሻል እንደዚህ መሆኑ? እስክስ ማለት ይሄኔ ነው እና እኔ ያስገድጄሽ ነው? ጄሪ እቺ ልጅ እኮ ጓደኛሽ ናት። ይሄ ነገር አባቷ ጋር ከደረሰ እንደምትጎዳ አታውቅም? ድሮ ቢሆን ሊገባት ይችል ነበር። አሁንስ ቢሆን የአሁኑን እንኳን እኔ ምንም እርግጠኛ አይደለሁም። ወይኔ ቤቲ ምን እንደማደርግ እኔ ነኝ የማውቀው። ወይ ዘንድሮ ሰዎቹ ምን እየሆኑ ነው? ይሄ ነገርማ ቆጣ ሳይሆን አይቀርም። አንተ ግን ደግሞ እስኪ ትዛት በለኝ። ይሄ ሲያስጠላ ትዛት በለኝ አልኩ አንዴ ጅል። ጆኒዬ ደህና ነህ? ላለማስቀየም ሞክራለሁ። ይሄ ሀብል እሱ ጋር ምን ያደርጋል? የት አገኘኸው? የጠየቅኩሽን ብቻ መለሽልኝ። የት እንዳገኘኸው እኮ አልነገርከኝም። ኤልያስ ጋር። ኤልያ እንዴት? እሱንማ አንቺን ልጠይቅሽ እንጂ ምን ልንገርህ? እንዴት እሱ ጋር እንደተገኘ አላውቅም። እሱማ ስላልፈለግሽው እንደሆነ ነገረኝ። ኤላ እንደዛ ሊል አይችልም። ለነገሩ ከኔ በላይ እሱን አይደለም ተም። አይ እንደዛ ልልክ እኮ ፈልጌ አይደለም። እና ያልተፈጠረ ነገር እንዴት ፈጥሮ ያወራል ብዬ ነው እንዴ። ብሰጠው ስጠይቀኝ ከሱ ሄጄ መቀበል አልችልም ነበር? ሲጀመር እንዴት ብዬ ነው የምሰጠው? አላውቅም፣ ግን በቃ የሆነ ውስጤ ደስ ያላሉ ነገር አለ። ጆኒዬ ያንተ የሆነ ነገር በሙሉ ይመቸኛል። ባልወደው እንኳን አስቀምጠዋለሁ እንጂ እንዴት ለሰው ሰጣለሁ? ለሰውም ደግሞ ለኢላ። ምናልባት ወርቁ አግኝቶት ነው የሚሆነው። እንደዛማ ቢሆን ምኞቴ። ቆይ ግን ከኢላ ጋር ትጠረጥረኛለህ እንዴ? እሱን አላምነው። ያ ማለት እኔንም አታምነኝም ማለት ነው። ብታምነኝ ኖሮማ የሱ ስሜት አያስጨንቅህም ነበር። ይኸውልሽ እሱ ሆን ብሎ ውስጥ እያስገባሽ ነው፣ ደግሞ ወደ ራሱ እየሳብሽ ነው። በተንኮል ደግሞ ጠልፎ ሊጥልሽ ነው። ቆይና በቀላሉ መወርቅ ሴት ነው የምመስልህ? ሰው ነሽ፣ ልትሳሳችም ትችያለሽ። ለዛም ነው አጠገቡ አትርሽ የምልሽ። አንቺ ግን ምንም እየሰማሽኝ አይደለም። ጆኒ ከሱ ስለራቅኩኝ ሳይሆን ፍቅረኛ ስለሆንኩ ብቻ እንድታምነኝ ነው የምፈልገው። ነገረ ስራሽ ግን እሱን አያሳይም። ቆይ እሺ እሱ ደግሞ ምን ማለት ነው? ታውቆሻል። ግን እስከ ዛሬ ድረስ እኮ ከኤልያስ ራቅ የሚለውን ነገር እያወራ ነው። ከዚህ በላይ እንዴት ልራቀው? ትረሳዋለህ እንዴ? አንድ ትምህርት ቤት ውስጥ እኮ ነው እየተማርን ያለ ነው። በቀን 10 ጊዜ ልንገናኝ እንችላለን። እና ስንተያይ እንደ ደመኛ እንድንተላለፍ ነው የምትፈልገው? ሰላም እንኳን አንባባል? እኔ እንደዛ አላልኩኝ። ለየት ያለ ግንኙነት አይኖራችሁ ነው ያልኩት። ቆይ ግን ምን ቢልህ ነው የዚህን ያህል ልታምነኝ ያልፈለግከው?
ንግግሩ ብቻ እኮ አይደለም አይን ውስጥ ያየሁት እውነት እኮ ነው ያሳሰበኝ። የምን እውነት? እሱ የራሱ እንደማያደርግሽ እርግጠኛ ነበር። ለምን እንደዛ እንዲያስብ አደረግሽ? እኔ ምንም ያደረኩት ነገር የለም ጆኒ። ስሚኝ፣ ይሄ ሀብል እሱ ጋር እንዴት ሊገኝ እንደቻለ መልስ ፈልጋለሁ። ቆይ ምንድን ነው ያደረከው? አንቺ ልጅ ቆይ ምንድነው ችግርሽ? እንዴ ቤቲ ምን አደረኩ? ከዮስ ጋር ያለሽን ነገር አቁሚ ታይ ብዬሻል ነበር? እናትቻለሁ። አረ ትተሻል? አዎ ትቻለሁ። ዛሬ እሺ አልተገናኛችሁ? አዎ አላገኘሁት። ምንም ውሸት አልፈልግም ሄቨን። ቅድም ጀርባ ለጀርባ ሆናችሁ ተወራ አይቻችኋለሁ። ቤቲ እኔ እኮ አይደለሁም እሱ ራሱ ነው የመጣው። ቢሆንም እኔ እንደዛ እንዲሆን አልፈልግም። እሺ ቆይ በእኔ ቦታ ብትሆኚ ምን ታደርጊ ነበር? ተነስቼ እሄዳለሁ። ቤቲ በእናትሽ በቃ ተይኝ። አልታውሽም። እሱ እኮ ነው ሊያገኘኝ የሚሞክረው። ስለዚህ እሱን ሄደሽ አናግሪው። ሄቨን ለሱ ብነግረው ፈጽሞ እንደማይሰማኝ አውቃለሁ። እንዴ ቆይ እሱ እንዳያገኘኝ ስል ከዚህ ትምህርት ቤት ልውጣ? እሱን አላቅልሽም ሄቨን። እኔ ግን ትዕግስቴ በጣም እያለቀ ነው። ሁሉም ነገር አፍርጬ ለአባትሽ እናገራለሁ። ያኔ እሱ ብቻ ሳይሆን አንቺም ተጎጅቶኛለሽ ማለት ነው። እሱ እኮ ገብቶኛል። ግን በቃ ቤቲ በእናትሽ እኔንም ተረጂኝ። ከዮሲ ጋር እያየሁሽ ፈጽሞ ልረዳሽ አልችልም ሄቨን። ይሄ የመጨረሻ ማስጠንቀቂያ ነው። ታይ ብዬሻለሁ። በቃ ታይ። ወይኔ ጉዴ። ቆሻው ምን ማድረግ ነው ያለብኝ? ምን ነው ብቸኝነት? አንተ ጣል ጣል አደረከኛ። እኔማ ጣል ጣል አላረኩሽም። አንተ እኮ የቃቃ ባሌ ነህ፣ ልትንከባከበኝ ይገባል። የቃቃ ባሌ? እሱ ደግሞ ምን ማለት ነው? የቃቃ ባል ማለት ልጅ ሆነ ባልና ሚስት ሆነ የምትጫወተው ጨዋታ ነው። ስታድግ ሌላ ሰው ታገባለህ። ልጁ ናችሁ እንደዛ ትጫወታላችሁ? አዎ። ምን ነው አንተ አልተጫወትክም እንዴ? እኔ ባክሽ ጌም ምናምን አለኝ፣ በሱ ነው ምዝናናው። ተበድለካል፣ ብዙ ነገር አልፎካል ማለት ነው። ልክ እንደ ፖሊዮ ክትባት ማለት ነው እንዴ? ፖሊዮ? ለምን ደሳክሽው? ተሳሳትኩኝ? ቆይ ማን ነው እንደዛ ያለክ? ምን ኪያ ነው ያለችኝ። ምን ኪያ ነው ያልከው? አዎ ኪያ። ለካ ባለፈው ስሟን አልነገርኩሽም። የሆነ የአራዳ ቋንቋ የምታስተምረኝ ልጅ ምናምን ያልከው። እንደውም ስለሷ እያወራን ብርክት ይመጣችብን አይደል? ያ አስታወስኩኝ። አሁን እኔ የምለው ኪያን ታውቂያታለሽ እንዴ? ምን ኪያንማ እዚህ ትምህርት ቤት ማውቃት አለ ብለን። መጥፎ ልጅ ነች እንዴ? አይ መጥፎ እንኳን አይደለችም። አሁን ገባኝ። አሁን ገባኝ። ናታን ባሮክን አጭበርባሪ እንደሆነ አሳይሻለሁ ያልከው ኪያ ልትልክበት ነው ማለት ነው። ምን ነው ዝም አልሽ? አይ ምንም። ከሷ ጋር ብዙ ጊዜ ከዋልክ ብዙ ያረዳ ቋንቋዎችን ትማራለህ። ስለዚህ አሪፍ ኮች ነች ማለት ነው። በጣም። አንተን ግን እንዴት ነው ተመችታለች አይደለ? ያ ደስ ትላለች። ፍሪ ነገር ነች። ያለ ባሮክ ተጠንቀቅ እሺ፣ በኋላ እንዳታሰምጥክ። ምን ውስጥ ነው የምታሰምጠኝ ደግሞ? ምን ወንዝ ውስጥ ልበለ? እኔ የምለው ወንዝ ምን ልናደርግ ነው የምንሄደው? ባሮክ አንተ ብዙ ትቆያለህ። መሲ መናገር የፈለግሽው ለምንድን ነው በቀጥታ ማትናገሪ? ፍቅር እንዳይዝግ ተጠንቀቅ እያልኩ ነው። አሃ እንዳታሰምጥ ማለት ፍቅር እንዳታስይዝ ማለት ነው? አዎ ጎሽ፣ አሁን ማደግሽልኝ። ኪያን አግኝቻት ግን ቶሎ ቶሎ ተመሪ ከናንተ ጋር መግባባት አለብኝ እንጂ በዚህ ሁኔታማ ምንም ነው ከናንተ ጋር መግባባት ማልችለው። እኔ የምለው ምን እያወሪው? የፍቅርሽ ሜዳቁ ምናምን እያላት ይሆናል። ለዛም እኮ ሊሆን ይችላል። ልጁ እርጥብ ነገር ነው፣ ችሎ የሚጀነጅናት አይመስለኝም። እና ታዲያ መሲ ነች እየጀነጀሻለችው? መሲ ምን ያንሳታል ትትለ ማለት? አንቺ እኮ ልጁን ስለማታውቂ ነው፣ እንደዚህ እንደሚታየው አይደለም። የሆነ እስስት የሆነ ነገር ነው። እንደሱ እንኳን አይመስለኝም። አረ አይመስልሽም? ኪያኔ ተናግሬያለሁ። አልመሰለኝም፣ ደስ አላለኝም እያልሽ ሚስ እንድታበላሽ አልፈልግም። ስለዚህ እኔ የምልሽን ማመን ግዴታሽ ነው። ታምኛለሽ? እሺ እንዳልክ። አዎ ጎበዝ ልጅ ኪያ። ይኸውልሽ አሁን ትሄጂና እትት ብለሽ ልጁን ይዘሽው ትቀይሻለሽ ማለት ነው። እሺ እቀየሳለሁ፣ ግን ትንሽ ያወሩ። አየህ ግን ፍቅር ሲያጃጅል አላየሁም። እኔ ምንም አይታየኝም። አሁን ተነሽ። እሺ
ወይኔ እንደ እንስስት መሬት ለመሬት እንደዚህ ግድግዳ ለግድግዳ ለጣ። እኔ የምልህ ብትልም ምን የሆነ ሀሳብ መጥቶልኝ አሳማ ማሰብ ጀመረ እንዴ? ማለት አይ ሀሳብ መጣልኝ ስትል ነው እንዴ? ቆይ አንተ ሰውዬ በህይወትህ ተስፋ ቆርጠሃል እንዴ? አንደኛ ሚስት እንደመንከባከብ ጭራሽ ምላስን ታረዝማለህ? አይ እንደው ምን አለ ይኸው ሚዜ አጣው በሚል ተልካሻ ሰበብ ሰርጉን በቀር ሞቼ ነው ቆሜ ማለት እንዲህ ማንቆርትን ይዤ ነው የምታገባት። ወዳጅ መስሎ ጠላት አንተን አየሁ። ይሄንን ንግግርህን ግን ዞይ ብትሰማ ምን ሊፈጠር እንደሚችል ግን አስበዋል? እሱማ ትሰቅለኛለች። ለመሆኑ ቆይ ሁለተኛ ሚዜ ማን ነው? ያ ብሶተኛው አነቃቂ ነው። ማን ነው እሱ? እያሱን ረሳው እንዴ? ኦኬ እያሱ እንዴ። ቆይ እሱ ልጅ ማነቃቃቱ እንዴት ሆነለት? ባክ ማነቃቃቱ አልሳካ ስለው አሁን ጅዝብ ብሎ እየዞረ ነው የሚውለው። ለነገሩ ይሄንን ህዝብ እኮ ከማነቃቃት መጀዘብ ይሻላል ብሎ ነው አይደል? እናሳ እንዴ እና ቆይ እሱ ሚዜ ይሆናል? አይ እስቲ እንደምንም ብለን የቻልነውን እናደርጋለን። ምን አማራጭ አለኝ ብለን ነው እንዴ? እና የሚያስቸግር ከሆነ ለምን አይቀርም? ይቅር እና ሌላ ሚዜ ከየት አመጣለሁ? እሺ ቆይ ዘዊስ የራሷ የሚሆኑ ሰዎች አግኝታለች? ያው ሀና አለች፣ ሌላ አንድ ሴት እንፈልጋለን በቃ። እኔ ግን ይሄንን ሰርግ መጨረሻውን ማየት ብቻ ነው ፈልገው። ማለት ብቻ ተሳሳሙ ሲባል እናትየው እንዳያፋቱን እንፈራለን። እንደዛ ካደረጉማ ለአንዴና ለመጨረሻ ጊዜ እገላገላለሁ። እንዴ እሳቸው ነው ወይስ ጋብቻውን? ሁለቱንም። ጋብቻውንማ በፍጹም አልሰማም። ታገባታለህ ታገባታለህ። አንተ ሰው ምንድነው አላማ? ወይ ዘው የት ናት? ምን አውቄላት መጥቶ እያለች ታዝገኛለች። አና መጣች። በሉ እናንተ ተጨፍቱ፣ እኔ ልሂድ። ወዴት? መጣሁ አልኩህ አይደል እንዴ? ሸኖም ልከለክለኝ ነው። አይለማ ቆይ አንተ ልጅ ምንድን ነው ያደረከው? ምን አደረኩ? ሀብሉን ከየት አመጣኸው? እስኪ ገምቼ። በዚህ ሰዓት ቀልድ አልፈልግም። እኔም እኮ ስለተናደድኩ ነው። ምናልባት ቀልድሽ ካሳቀኝ። አሃ ተናዳጁ አንተ ነህ? ለምን አልናደድም? አሁን መልስልኝ። ሀብሉን ከየት ነው ያመጣኸው? ደበረኝ ሰጠሽኝ ለኔ። ኢላ ደሜን አታፍላው። ያ ጆኒ ተብዬ ያለሽ ልድገምልሽ ብዬ እኮ ነው። አሁን ትነግረኛለህ ወይስ አትነግረኝም? እሺ ወርቁ አግኝቼው ነው። ከየት? ባለፈው ዕለት እኔና ካሌብን ስታገላግኝ መሰለኝ። ከሄድሽ በኋላ መሬት ላይ ነው ያገኘሁት። እና ለምን አልመለስክልኝም? ምናልባት ስላልተገጣጠምን። ብትፈልግ ኖሮ ታገኘኝ ነበር። አንተ ግን ከጆኒ ጋር ለማጣላት ተጠቀምክበት። እንግዲህ ራሱ ነው ሊጣላሽ የፈለገው። እየተናገርከው ንግግር ነው። ምን ተናገርኩ? የተናገርከውንማ ታውቃለህ። ቆይ ከጆኒ አለያይቼ እናደርጋታለሁ ብለህ አስበህ ነው? አይ እኔ እንደዛ አላሰብኩም። አሁንም ቢሆን እኮ እኔ ነሽ። ጀመረ ደግሞ ይሄ መሟዘዝ። እሱን ተይውና ብድር አለበት። እሺ የምን ብድር? ቅድም በቦክስ መቶኛል። ለአንቺ ብዬ ነው የተውኩት። አሁን አንቺ ማታበሳጪ ካልሆነ ሂጄ ብድሬን እመልሳለሁ። በቦክስ መታክ እንዴ? አዎ። አንቺ ግን እኔ ጉዳት አልታየሽም። አይደለም እኮ እንደምታህል ነገረኝ። እሱማ እንዴት ብሎ ይነግርሻል? እና ጉዳ ትንሽ ግን ደግሞ አንቺ ከዳበሽ ይተውኛል። እረፍ። ምን ነው እንድድን አትፈልጊ? እሱማ እፈልጋለሁ። እነዛ ከሆነ እኔ ጋር እንደዚህ ስትዳብሽኝ የሚሰማኝ ደስታ አይበቃም? በዚህ በነካችሽ ደግሞ ብትስሚ። አንተ ደግሞ ታበዛዋለህ። ያለምንም ስጋትና
በነፃነት የምንገናኝበትን ቀን ግን እንዴት እንደምናፍቀው። በቃ እኔ ልጅ ቆይ ለምንድን ነው ሁሉ ጊዜ ስለ እኔና ስለ አንቺ ለማውራት በሞከርኩ ቁጥር የምትሸሸው? አይ ምንም ዝም ብዬ። ምናልባት ከኔ ጋር ትንሽ ከቆየሽ ውስጥሽ ላይ ያለው ስሜት እንዳይወጣ ፈርተሽ ነው? ምንም የማወጣው ስሜት የለኝም። እሺ እንደዛ ከሆነ ትንሽ እዚህ ቆይና የሚፈጠረውን ነው። ትርፉ ጊዜ ማባከን ነው። በቃቸው። ሰብሊ ጊዜው ሩቅ አይደለም፣ አጠብቅሻለሁ። ምን ውስጥሽ ላይ ያለው ስሜት ፈንቅሎ እስኪወጣ። ሰላም ሁኚ። ለማቆያ አይደል? ዞቢ ራሱ እኮ ቆየች። በነገራችን ላይ ሁለቱ ተጋብተው ላይፋቸው ምን እንደሚመስል አስበሽ ታውቂያለሽ? እንግዲህ እግዚአብሔር ይፍታቸው። የሆነ ነገር ልጠይቅህ ይቻላል? ማለቴ ስለ ጄሪ። ስለ ጄሪ ምን? አሪፍ ልጅ ናታ። ሀኒ ምን እያልሽኝ? ምንም ሆነ ምን እኮ የሆነ ሰዓት ጥሩ ጊዜ አሳልፈናል። ያንተ ደግሞ እንደዚህ ብቻ መሆን እኔን ያሳስበኛል። እናማ የትናንቱን ጉዳይ ማታ ደጋግሜ እያሰብኩት ነበር። የትናንቱን ምን? ስንቴ ልንገርህ? ስለ ጄሪ ያልኩ አይደል እንዴ? ሀኒ በእናትሽ ጨዋታን ቀይር። ግድ የለህም። ያውን ወሬ ላይ ትንሽ እንቆይ። ብንቆይስ ምን ይፈጠራል? ምንም ላይፈጠር ይችላል እኮ። ቢያንስ ግን የሚሰማኝን ነገር ብናገር ጥሩ ነው። እሺ እየሰማሁሽ ነው። ምንድን ነው የተሰማሽ? ከትናንቱ ነገር ስነሳ ከጄሪ ጋር ጥሩ እየተግባባችሁ ነው። እናም ደግሞ አንተ በጣም ደስተኛ ነህ። እኔ እኮ ጨዋታን ፈልጌ ነው እንጂ አንቺ እንደምትይው እኮ አይደለም። ቢሆንም ግን እሷ ልትደብቀው በማትችለው ስሜት ወደ አንተ እየተሳበች እንደሆነ ይሰማኛል። እናማ ሁለት አማራጭ አለ። ምንና ምን? እናማ ፍላጎት ካለ ጄሪ ምርጥ ልጅ ነች። ሁለተኛውስ? ሌላኛው ደግሞ ምንም ፍላጎት ከሌለ አታገኛት። ለምን? እናማ እሷ 12ኛ ክፍል ተማሪ ነች። አንተን እያሰበች ልትጎዳ ትችላለች። ተንፈሰልኩ። ይሄ ሁሉ ሰዓት እየሸና ነበር። ምን ላድርግ ብለሽ ነው? የውጥረት ጉዳይ ሆኖብኝ። ዞቢ እስካሁን አልመጣችም? እመጣለሁ እያለች ያው እስካሁን አልደረሰችም። እስቲ ደውይላት። እኔ ከደወልኩላት እንጣላለን። እንዴ ለምን ትጣላላችሁ? ይኸውልሽ እኔ ከደወልኩላት ይሄ የአባወራነት መንፈሱ ይነሳብኝና ተቆጣ ተናገር አንቺ ቢደው ይሻላል አይደል? እንደ ጊሊያድ ምን ሆናል? እኔ የሆነ ነገር ብዬ እሱን እያሰበ ነው። ምን ብለሽው ነው? እሱን ራሱ ይነግራል። ለማንኛውም እኔ ለዘውቤ ልደውልላት። እሺ አንተ አሳማ ምን ብላ ነው እንደዚህ የደነዘዝከው? እስኪ ምን አትሆኝ፣ ወሬ አታብዛ። እሺ ጄሪ በእርግጠኝነት ከራስ ሆነሽ ነው እንጂ እኔ ላይማ ጨከነሽብኝ አይደለም። የኔ ቆንጆ እንዴት ነህ? ዋው ጸጉርሽ ላይ ያለው አበባ ውበትሽን ሌላ ሌቭል ውስጥ ነው የከተተው። አመሰግናለሁ። በነገራችን ላይ አበባ የመሰለች ልጅ ላይ አበባ ተደርጎ ሳይ መጀመሪያ ነው። የመጨረሻ ክም ነው። ልክ እንደኔ የሚያምርበት ሰው አታገኝም። ደግሞ ፊትሽ ላይ ያለው ደስታ ከሩቅ ነው የሚያስታውቀው። እና ላጥፋ? ኧረ በጭራሽ። እንደውም እንደዚህ ፍልቅልቅ ቢል ሁሉም ቀን ልክ እንደ ዛሬ ከሆነ ሁሌ ነው ፍልቅልቅ የምለው። ቆይ ምን ተገኘ? ያንተ ሙገሳ። እውነትሽን ነው? ሴት ልጅ አይደለሁ፣ ሙገሳ እንዴት ላይ ያስደስተኝ ይችላል? እንደዛማ ከሆነ ቀን በቀን ዴይ ቱ ዴይ ነው ማሞግስሽ።
እንስማማለን። ይቻላል። እና ግቢያችንን እንዴት ሾፍካት? ማለት ግቢያችንን እንዴት አያት? እንዳስቀመጥኩት ልበልሽ? እንዴ ሙድ መያዝ። እንደዚህ ማስተማሪ መብለጥ አይቻልም። ምንም ማድረግ አይቻልም። ማን ነው እንደዚህ ያሰለጠነክ? እባክህ መሲ ናት። መልስ ያልጠበቀ ሲሆን ደስ ይላል አለችኝ። ማናት መሲ? እዚሁ ትምህርት ቤት ያወቅኳት ልጅ ናት። አቤት የዘመኑ ወንዶች ፍጥነታችሁ! ከመቼው ጠበስክ? አረ እንደዛ አይደለም። ልሸመጥጥ ባልሆነ። ምንድነው ደግሞ የምሸመጥጠው? ቅጠል። ኪያ በእናትሽ ፈታ ላርግህ ብዬ እኮ ነው። ወድጄዋለሁ እኮ አታፍጥኙ ለማለት እኮ ነው። ስታይል። አሁን ላይ ሳስበው እኔ ዝም ብዬ አንተ ብታስተምረኝ ይሻላል። አረ ተይ፣ አንቺማ ትችሪ ነሽ። ቢያንስ ጎበዝ ተማሪ ነህ ነው ማለት ያለብሽ። ጭንቄ ግን ያበደ ነው። አልፎ አልፎ ማበጥሩ ነው አይደለ? ይሄው ደግሞ ወደ ኋላ ሸመጠጥክ ማለት። አሪፍ እየሆንክ ነበር፣ ወደ ኋላ ተመለስክ። በያ ወደፊት አምጪኝ። ገና ካሁኑ እንዲኮንክ ትንሽ ከቆየ የአራዶቹን ባንዲራዎች ነው የምትሆነው። ጭራሽ ባንዲራም አላችሁ? አዎ የተደራጀን እኮ ነን። እና እንዴት ነው ሜምበር መሆን የምችለው? መጀመሪያ ህግ ማክበር ነው። ምን አይነት ህግ? አንደኛ በመጀመሪያ አስተማሪያክን አስተማሪ ማክበርና መስማት ነው። እሺ ሌላስ? ድርጅቱን በገንዘብ፣ በእውቀት፣ በጉልበት ለማገዝ ወደ ኋላ ለማለት ነው። አረ ችግር የለውም፣ አንቺ ብቻ አስመዝግቢኝ። መጀመሪያ ግን ግምገማህን እለፍ። ደግሞ ማን ነው የሚገመግመኝ? እኔ ነኝ። አስተማሪክ አይደለሁ? አንቺ ኮንሽማ ችግር የለውም፣ ትረጂኛለሽ። ችግር የለውም ደግሞ ላንተ። እኔ የምለው ባንዲራችሁ ግን ምን አይነት ነው? ምን አይነት መሰለክ? መደቡ ቀይ ነው። እሺ። መሀል ላይ በሶስት እርድና ከፍታ ደረጃ ላይ የደረሱ ወጣቶች ፎቶቸው አለ። እውነትሽ ነው ኪያ? አዎ። ከሶስቱ አንዱ ማን እንደሆነ ገምት። እንዴ ኪያ፣ እኔ ደግሞ እንዴት መገመት እችላለሁ? እኔ ነኝ መሀል ላይ ደረቴን ገዘፍ አድርጌ ያለሁት። ሪሊ? አራድዬን ብለን ነው መማል ያለብክ። ወይም ደግሞ ባንዲራው ላይ ካለ ነው ከሶስታችን ሰዎች አንዳችን ስም ጠርተ ነው መማል ያለብክ። እኔ እኮ ስማችሁን አላውቀውም። እንዴ የኔን ስም አታውቀውም? ያንቺን ስምማ በደንብ አውቀዋለሁ። በቃ በእኔ መማል ትችላለህ። እዚህ ትምህርት ቤት ያለውን ላይፍ የትም አትሾፈውም። የትም አታየውም ለማለት ነው? ና ግባልኝ። በቃ ከዚህ በኋላ እንደውም የእርድና ቋንቋ እንድታስተምርኝ ይፈልጋሉ። ደስ ይለኛል። እኔም ደስ ይለኛል። ለምንድን ነው የምትባለው ነገር የማትሰማው? ምንድን ነው የምሰማው? ቤቲ ከሄቨን ጋር አትገናኛለች አይደል? ለምንድን ነው የማትሰማት? ቆይ እሷ ማን ሆና ነው የምትናገረው? ምንድን ነው የምሰማት? ይኸውልህ ኢዮስያስ፣ ያፈቀረ ሰው ምን ሊያደርግ እንደሚችል ምንም አይታወቅም። ነግሬያለሁ። ተያያዛችሁ ገደል እንዳትገቡ። የፈለገችው ልታምጣ ትችላለች። አንተ በትምህርትህና በህይወትህ ተስፋ ቆርጠ ሊሆን ይችላል፣ ግን ደግሞ ለሄቨንም አስብላት። ምን ትሆናለች? ካንተ ጋር እንደሆነች አባቷ ቢሰሙ ቆይ ዝም የሚሉ ይመስልሃል? ምንም ቢሆን ልጃቸው ነች። ጨክነው አባሯት። ባሯትስ? እሺ አላባረሯትም እንበል። ቤቲ የሚገጥማትን ዱላ አሳስበኸዋል? ማለት አባቷ ይመቷታል? አይ ይመክሯታል። ይሄ ምን ጅል ነው? በእናታችሁ የምትባለውን ስማ በቃ። ይሄን ሁሉ ችግር እየፈጠረች ያለችው ያቺ ቤቲ ነች አይደል? አሁን እንግዲህ እኔ ወንድም ታው አትቀራረብ ስትባል እሽቁን አድርጎ አብረ ተቀራረብኳት። ይሄው ልጅቷ ፍቅር ያዛት። ከዛ ለህይወት መልሳ ጠንቆ ነችብክ። እስኪ በእናትሽ ተይኝ። እኔ በታውክ ቤቲ አታውክ። እሺ ምን ባረግ ነው የምገላገላት? አንድ ነገር እኮ ምንድን ነው? ይኸውልህ ቤቲ ያቀረበችልን የፍቅር ጥያቄ ተቀበል። ከዛን ከቤቲ ጋር ሆን። ከቤቲ ጋር እመነኝ የሰመረ ፍቅር ነው የሚኖራችሁ። አንቺ በእኔ ቦታ ፍቅረሽ ቢሆን እሱን ማድረግ ትችላለሽ? ወይኔ ጄሪ ደህና የረሳሁት ልጅ አስታወሰኝ። ጊሊያድ ተው ትሰጥ በለኝ ተው ትሰጥ። ቆይ እቺ ልጅ ምን እየሆነች ነው? አረ ጆኒ ይህን ልጅ የሆነ ነገር እናድርገው። አይቀርለት። ባለፈው ልታስጣላው ፈረድክብኝ። አየህ አይደለ እንዴት እንደሚያሳስተ። እኔ ከብርክቲ ጋር ችግር ውስጥ እንዳትገባ ብዬ ነው። እሷ ግን ምን አለች? ከየት እንዳገኘው አላውቅም ነው የምትለው። ምናልባት አግኝቶ አውቆ ሊያጣላችሁ የተጠቀመበት ቢሆንስ? ይሆናል። ግን ደግሞ ስንጣላ ይኸው አብረው ልትሆን እንደምትችል ፍንጭ እየሰጠችው ነው። ልክ ልትሆን ትችላለህ፣ ግን ደግሞ ተጣልታችሁ የሚፈልገውን ነገር እንዳታሳካለት። እድሉንም አልሰጠውም። ወይ ስለ ሰብለ ስታስብ ምን ይሰማል? ባልወዳት የዚህን ያህል ዋጋ ከፍልላታል። እንደምትወዳትማ አውቃለሁ። እሷ ግን የምትወድ ይመስላል? ይመስለኛል። ማለት ብዙ ጊዜ ተጣልተናል። ሁሉም መጠቀም ትችል ነበር። እና እንደዛ ከሆነ እንዴት ከሱ መራቃቃታት ምን ይቆም? እኔም እኮ ግራ የገባኝ እሱ። የት አገኘሁታለሽ? ወድቆ ነው ያገኘው። እንዴት ሊወድቅ ቻለ? ባለፈው ካሌብና ኤላ የተጣሉ ጊዜ ሳገላግል ነው መሰለኝ። ከሄድሽ በኋላ ነው ያገኘሁት አለኝ። ሊሆን ይችላል። ጆኒ፣ እውነቱን ስነግርህ ስለለመንከኝ ግን ከፍቶኛል። ሰብሊ ተረጅኛ። በእኔ ቦታ ብተኝ ምን ልታደርጊ ትችያለሽ?
በዛ ላይ ኢላም ወሽቷል። እናንተን ለመለያየት የሆነ ነገር ብሏል። እንዴ እድሉን ተጠቅሞ እኛን ለመለያየት ነው የሞከረው። ሌላ ጊዜ ግን ስነግርህ ማን ይቅርታሽ አርግልሃለሁ። በጣም አሪፍ። አሁን እንደውም ለምን እንደ አዲስ አበባ ነበር ጥሩ ሀሳብ አንተ ነይ ሰብሰብ አይለያችሁ፣ ያዝልቅላችሁ። እኔን የመሰለ ሸበላ ቆንጆ ልጅ ውለዱ። መታ አግማማ ምን አጠፋው? እኔን የመሰለ ልጅ ውለዱ ትላለህ? ደፋር ሰብሊ ዝምት ይዋላል እና ምን ልበለው? ካሌብዬ የመሰለ ሸበላ ቆንጆ ልጅ አግኝተን ነው። አንተ ግን በጣም ደፋር ነህ። አሁን ይሄን ፊት ከምወልዳውን ባልወልድ ይሻለኛል። ቆይ ከዚህ ሁሉ ደብረህናል፣ ጊዜያችንን እየተሻማህብን ነው ካሌብዬ። በቃ ሂድ ብትሉኝ አይቀልም እንዲህ ከምትሰርቡኝ። እውነትህን ካሌብሻ፣ በቃ ሂድ። እንደዛ በሏ። ሂድ ሂዳላ። እኔ እንደውም የጄ ፀሐይን እፈልጋታለሁ። ፈልጋት ሂድ። ቻው ቻው፣ ሂድ። ቻው። ምን ሆነ ግን? ቀልደኛ። እኔ መሰለ ልጅ ነህ። ጄሪዬ አንተ ጅል፣ ቆይ ምን አባ ፈልገህ ነው 10 ጊዜ የምትደውልኝ? ትምህርት ቤት እኮ ነኝ። እንዴ ናፍቀሽኝ ነው የኔ ክሊዮፓትራ። ስለምን አባ መናፈቅ ነው የምታወራው? ከዚህ በኋላ ፍቅረኛሞች ሆነን የለ እንዴ? የኔ ወንድም እኔ ፍቅረኛ አያስፈልገኝም። እሺ እንዴ እና እንደዚሁ ልታረጂ ነው? የኔ ወንድም እንዳንተ አይነቱን ገገማ ግብቼ ከምኖርስ ቆሜ መቅረት በስንት ጣሙ ጅል። አይ ጄሪዬ፣ ይሄ ፍቅር አገላለጽሽ እኮ ነው የሚመቸኝ። አንተ ሰውዬ ስድብ ከመቼ ወዲህ ነው ቆይ ፍቅር ሆኖ የሚያውቀው? እሷን ኬክ እየበላ እናውራ። ኬክ? አዎ ኬክ። ምን ነው ኬክ የሚባል ነገር እኔ አልፈልግም። ለነገሩ ለኬክ ኬክ ምን ያደርግለታል ብለሽ ነው? አንተ ሰውዬ ቆይ አንተም በአቅምህ እንደሱ ደስ ልትለኝ እያሰብክ ነው እንዴ? እንዴ እናሳ አሁን ወሬውን ተውና ምን ፈልገህ እንደደወልክ ተናገር እባክህ። አንድ ነገር አስቤያለሁ። ምንድን ነው? ልጁን ልገጨው አስቤያለሁ። ማንን? ጊልያድን ነው። እስኪ ሞክረዋ። ያኔ ሲጥ አድርጌ ነው የምገልህ። እሺ እንዴ ለምን ሲባል ነው ለሱ ያገሽው? አይ ማለቴ ለአንተ አስቤ ነው እንጂ። እንዴ ነው ለኔ ያሰብሽው? ለኔ ብለህ እሱን ገጭተህ ደግሞ እስር ቤት ብትገባ እኮ ይጸጽተኛል። እይ ምን አባቴ ላርግሽ የኔ ቆንጆ። እኔ አንተ ቆንጆ አይደለሁም እባክህ ወደዛ። እና የማን ነሽ? የእናትና አባቴ። በነገራችን ላይ ሳልነግርሽ አባትሽን አቶ ጌቱን ተዋውቂያቸዋለሁ። ምን? አንተ እኮ ተተም አታደርገውም ነግሬሃለሁ። የምሬን እኮ ነው። ባለፈው ከግቢ ወጥተው ራይድ ሲያጡ ነው የሸኘኋቸው። በስመ አብ ጨዋታቸው፣ አቤት ጨዋታቸው። ማር ማር የሆነ ጨዋታ ነው የሚጫወቱት። አንቺ አባትሽ ተጫዋች አይደል እንዴ? አንተ ኪሩ! ወይኔ ክሊዮፓትራ፣ መቼም እየቀለድክ ነው አይደለ? ለማንኛውም በኋላ ስንገናኝ እየሸኘሁሽ ሁሉንም ነገር እነግርሻለሁ። ባይ የኔ ቆንጆ። ወይኔ ጉዴ፣ ወይኔ ድሌ። ይሄ ልጅ የምር አባቴን አግኝቶት ከሆነ እኮ ጉዴ ፈላ። ሲጀምር ዝም ብዬ ሳስበው ይሄ አመት ምንም ትክክል አይደለም። እንደው አገባቡ ምንም ደስ አይልም። ወይኔ ጉዴ ፈላ። አመቱ ሙሉ ዝም ብሎ በቃ ቅሌት የሚያከናንበኝ ነው የሚመስለኝ። ይሄ አህያው ቆይ እኔ የምለቀው መስሎታል። ይሄ ጅል የሆነ ልጅ ያስጣል። ጄሪ እና ሻንቲ እስከዛሬ ድረስ ሲያንዣብቡብሽ ዝም ያልኩት ፍላጎታቸው የመርሳት ነበረ ነው። ይሄ ልጅ ግን ምንም አላማረኝም። ጊልያድ ከጄሪ አጠገብ መራቅ አለብን። አቡሻሙት ሚኪ እንደዚህ አይነት ደባሪ ስራ ይሰራል ብዬ አስቤ አላውቅም ነበር። ቀላል ደባሪ። እኔ ግን አንድ ነገር እያሰብኩ ነው። ምንድን ነው? የተፈጠሩትን ነገሮች ለፖሊስ ማመልከት አለብን። እሱ ጠፍቶ ይመሰለሽ እንዴ? 4 ሰዓት 48 ሰዓት የሚሉት ነገር እኮ በጣም ነው የሚያዝግ። ይገባኛል። ያው የሆነ ነገር ሆኖም ከሆነ ህግ ይወቀው። አሬ እኔ ትርትር በእናትሽ አታስፈራሪ። እኔ እያስፈራራሁህ አይደለም፣ ግን ሚኪ ከሰው ጋር ተጣልቶስ ቢሆን? ሚኪ ከሰው ጋር የሚጣላ ሰው አይደለም። እሱንማ ሁላችንም እናውቃለን።
ሚኪ ምን አይነት የተመታ ልጅ ነው? እኔ ግን ያልገባኝ ሔዋን እንዴት አስችሏት ነው እስካሁን ዝም ያለችው? ወይ ማሽታል 10 ጊዜ እየደወለች ነኝ። እና ምን አልካት? ምንም የሆነ ምክንያት ፈጥሬ በቃ ፎገርኳት። ግን በዚህ የሚቀጥል አይመስለኝም። ይኸውልህ እኔ ነገሮችን እያሰብኩኝ የሆነ ውስጥ የሆነ ነገር እያለኝ ነው። ምንድን ነው? እቺ ኪዱ የምትባለች ህይወታችን ውስጥ ገባች። ከዛ ሻንቲ ምን እንዳደረገች ሁላችን እናውቃለን አይደል? ናማ ያው ሚኪ ስለ ተንኮሏ ስላወቀ እሷንም ጓደኛዋንም እየተከታተለ ነበር። እሺ ምናልባት ከኪዱ ጀርባ ያለው ሰው አግቶትስ ቢሆን? አንቺ እኮ የሚገርም ሀሳብ እኮ ነው። እና ለማን እንደምትደውለው? አሻንቲ ጋር ነው። ቆይ እሱ ጋር መደወል የለብህም። በደንብ እናስብበት መጀመሪያ። እንዴ እኔ ጥርጥር። ቆይ ምንድን ነው የምናስበው? ይኸውልህ አሻንቲ ያለበት ሁኔታ ታውቃለህ አይደል? እንዴ ከግማሽ ደግሞ ጋር ሚኪን እየፈለጉት ነው። ይኸውልህ በደንብ እናስብበት፣ ከዛ በኋላ ትደውለታለህ። እስታይ በቃሽ። ጌታ አባት ዛሬ ያንን ጆኒ ጨጓራው ነው የላኩለት። እኔ ግን ቦክስክን በልተህ ዝም አልክ። ማ ያ ባሩክ ተብዬው ደርሶለት ነው። ለሱ ደረሰለት፣ ለኔ ደግሞ ደረሰብኝ። ቆይ እኔ ግን መሲ ምኑን አይታ ነው ወደደችው እኮ? እኔ የምለው እኮ እሱ ምኑም አያምርም፣ ሲያስጠላ ብታየው። እኔ በጣም እንዴት ካንተ አስበልጣ እሱን ጠበሰችው? ቀላል። እኔ እኮ በደህና ሰው ብትተካ ምንም አይመስለኝም። በዚህ ወጠጥ ግን ማለት ነው ናት የራስህን የሆነ ፍቅር እንደመነጠቅ በጣም የሚያበሽቅ ነገር የለም። እውነት ፍቅር አንተ እስካሁን እያወራን ያለ ነው ስለ ፍቅር ነው እንዴ? እና ታዲያ አንተ ተስማምተበት እያወራንበት አይደል ያለ ነው? እኔ እኮ ጓደኝነቴን በማይረባ ፍቅር ቀየረችው ነው እያልኩኝ ያለሁት። እኔ ግን ስናወራ ምን እንደተሰማኝ ታውቃለህ? እሺ ምን ተሰማ? ልጁና መሲ ሆነ ማች የሚያደርግ ነገር አላቸው። ኧረ አንተ ያማህ እንደ ልጁን እኮ ትክክለኛ ማንነት ስለማታውቅ ነው ለመሲ እየተመኛላት ያለው። አንተ ልጁ ምን ትክክለኛ ማንነት መች አወቅህ? ይሄ እኮ የሚታወቅ ነገር ነው። በቅርቡ ደግሞ በተግባር አሳያችኋለሁ። እኔ ግን ዝም የልጁን ስለ ነው ምስኪን ነገር ነው። ይኸውልህ ውጭው ልክ እንደ እባብ ቆዳ የለሰለሰ ውስጡ ግን መርዝ፣ ክፋት። እኔ ገና አይመስለኝም። አንተ ማን ነህ? ይሄንን ደግሞ እዚህ ጋር ምን አመጣው? እሺ አሁን ይልቅ አታረሳሰኝ። ከሰብሊ ጋር ምን እንደተፈጠረ ግልጹ ነገር ሰብሊማ ተናዳ መታደት ትናገር ነበር። ከዛ ግን ፍቅሩ አሸነፋት ማለት ያው ከንዴቷ ይልቅ ለኔ ያላት ፍቅር ለኔ ያላት መውደድ በለጠባት ነው። ቆይ እኔ የምለው አንተን እንደምትወድቅ በምን እርግጠኛ ልትሆን ከቻልክ? በአካል ውስጥ መመልከት ይችላል። እሺ ትወድሃለች እንበል። ታዲያ ለምን ከጆኒ ጋር ፍቅረኛ ሆነች? ያው ምናልባት ለኔ ያላት መውደድ ስላልተገለጠላት፣ ያው ብቻ ለኔ ያላት ፍቅር ስላላወቀች ነው። እኔ የምለው ሰው እንዴት የፍቅር ስሜት እያለበት እንዴት አያውቅም? ያው ልክ እናንተ ማለት ነው። ማለትማ አንተ እኮ ውስጥ የሚገርም የመሲ ፍቅር አለ፣ ግን ደግሞ አላመንክም። አንተ ልጅ ያማሃል እንዴ? መሲ ለኔ እህቴ ብቻ ነኝ። ስንቴ ነው የምነግርህ? እሺ እናሲስ፣ በፈለግከው ነገር እናሲስ። በጣም አሪፍ። እዚህ ትምህርት ቤት 10 ተማሪዎች ራስህ ትመርጣለህ። ከዛ በኋላ ለእሱ ያለህን ስሜት በግልጽ እንነግራቸዋለን። አይ ይሄ ስሜት የፍቅር አይደለም የእህትነት ነው የወንድምነት ነው የሚሉ ከሆነ እኔ የፈለግኩን እቀጣለሁ። አንተ ልጅ ያምካል። ትምህርት ቤት ነው ወይስ አማኑኤል ያለ ነው? ቆይ ንገረኝ። ማለት እብደን እያልከኝ ጭራሽ ደግሞ እየሄድኩኝ ተማሪ መሲን አፍቅሬያታለሁ አላፈቅራት የሚለውን ልጠይቅ እንዴ? እና ካላፈቅርካት ምን ችግር አለው? ይሄ ደግሞ መጠየቅ ነው። እባክህ እኔ ለዛ አይደል አያህ አይደለም አንተ ተሸነፍክ ስለምታውቅ እኮ ነው እንደዚህ የምትከራከረኝ። ኢላ በእናትህ ተወኝ። እኔ ላይ ቦክስ ባሮክን መሰልኩ አይደለ? አሁንማ መጠጣል። ኧረ በእናትህ አንተ እኔ የሚኪ ነገር በጣም እያሳሰበኝ ነው። በእናትህ ምን አንቺ ብቻ ሙሉ የሰፈሩ ጀማ እኮ ነው ግራ የተጋባው። ቆይ እሺ የት ገባ ይባላል? ይሻላል እኔ አላውቅም ደሚ። ብቻ እኔና አቡሻ እሱን ለማግኘት ያልገባንበት ቦታ የለም። በእናትህ መጥፎ ነገር አጋጥሞት ባለ። ኧረ ላሽ እንደዛማ አይሆንም። ማን ይሆናል አለ። እኔ ውስጥ የነገረኝን ነገር ነው የተናገረው። ግን ቆይ ሰርካር አግቶት ቢሆንስ? አንተ እሱ አሪፍ ሀሳብ ሳይሆን አይቀርም። አዎ ከሁላችንም በላይ ሲጋፈጥ የነበረው ሚኪ ነው። አዎ ደግሞ ሰርካር ከአሻንቲ በላይ ሚኪን ነው በጣም ጠምዶ የያዘው። እንሂድ። ወዴት? ሰርካር ቤት። አንተ ያመሃል እንዴ? አያመኝም። አሁን ያመጣሽው ሀሳብ ጸዴ ስለሆነና ስላሳመነኝ ነው እንደዛ ያልኩሽ። ሺህ ጊዜ ቢያሳምንህስ እንሂድ ምናምን ትላለህ እንዴ? ካፌ መሰለህ እንዴ የምንሄደው?
እና ጦርና ጋሻ እንያዝ። ቀላል ቃጁ በእናትሽ እኔ እየቀለድኩ አይደለም። የጠፋው እኮ ጓደኛችን ነው። እባክህ እኔም እየቀለድኩ አይደለም። እና የቀልድ ካልሆነ የስብሰባ ወሬ ነው። እንደሱም አይደለም። እሺ ቆይ ቀስ ማለታችንን ለምን ፈለግሽ? ጎበዝ፣ ያው የትልቅ ሰው ጥያቄ ነው። እየሰማሁሽ ነው። ቀጥይ። እሺ ይኸውልህ፣ አሁን አቡሻ ጋር እንደውለታለን። ከዛ እናገኘውና የሰፈር ጀማዎችን ሰብሰብ አድርገናቸው ይዘናቸው እንሄዳለን። እንደዛ ነው። እስቲ ወዴት ነው? አቡሻ ጋር እየደወልኩ ነው። ሄሎ አቡሻ። ሄሎ ጆምቢ፣ አዲስ ነገር አለ? የት ነህ? የሆነ ሀሳብ መጥቶልን ልናወራ ነበር። የእኛ አስፓልት ላይ ከሄሉ ጋር ደቅ ብያለሁ። በቃ እዛው ሆናችሁ ጠብቁን። መጣን። እስቲ ምን አለ? በእናት መጣው። ምን ነግራችሁ ነገር አለ ነው የሚሉት። የጠረጠርኩት ነገር በሆነ በእናት እስኪ ሲመጡ እናያለን። ትንሽ ጣል ጣል ያረከኛል መሰለህ። ጊዜ ልስጥሽ ብዬሽ እኮ ነው። የምን ጊዜ? ያው ከዛ ባሮ ጋር የምታሳልፊው ጊዜ ነው። ወንድም ምርጥ ወንድም እኮ ነህ። እንዴት? ያው እንደዛ ንትርክ መፍጠርህን ትተህ ከእሱ ጋር ጊዜ እንዳሳልፍ ስፔስ ስለሰጠኝ ነው። ልክ ነሽ። ወንድም እንደሱ አይደለ? እኔ የምለው ምን ነው ስለ ባሮክ ማንነት አሳይሻለሁ ምናምን ብለህ ፎክር አልነበረ? እናማ ዝም አልክ ብዬ ነው። ዝም አላልኩም፣ እየተከታተልኩት። አይ ከረሳው ላስታውሰው ብዬ ነው። እዚህ ማረሰ በቃ ነው የምሄድ አለብኝ። ወዴት? ራሴ የሆነ ጊዜ ያስፈልገኛል። ይኸውልህ በአካል ብቻ ብትሆንም በመንፈስ አብሬ ነኝ። እሺ ትዝም አትይኝ። በአንተ ቤት ያላወቅኩት መስሎ ኪያ ልከህብኝ መረጃ ልትሰጠኝ አይደለ? ሚኒ ቆይ የት አባት ሄደ ነው? ቆይ ለምንድን ነው ስልክ ማይሰራው? አቡሻዬ የኔ አባት በቃ ተረጋጋሽ። የኔ ትርትር ቆይ እንዴት ልረጋጋ? ቢጨንቀኝ እኮ ነው፣ ግራ ቢገባኝ እኮ ነው። ቢያንስ እንኳን ስልኩን እንዴት ይዘጋል? እኔም የምለው እሱን እኮ ነው። እንዲህ ሁለት ቀን ሰው ስልኩን አትፍቶ እንዴት ይቀመጣል? ቆይ ተረጋግተህ ለማሰብ ሞክር። ሊሄድበት የሚችልበት ሌላ ቦታ ወይም ሌላ ዘመድ የለውም? የለም፣ ዘመዱም ወንድሙም እኔ ብቻ እኔ አቡሽ። ግራ ቢገባኝ እኮ ነው። ታስሮ ይሆን እንዴ? እኔ እኮ ያልሄድኩበት ፖሊስ ጣቢያ እኮ የለም። እያንዳንዱ ፖሊስ ጣቢያ እየሄድኩ ሚኪ 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 ብያለሁ፣ ግን የለም። ወይ ጣጣ! ምንድን ነው የምናደርገው? በእግዚአብሔር። እሺ እነ ቾምቢስ? ሁሉም በቃ በየፊ ነው እየፈለገው ነው። የሰፈሩ ሰው እንዳለ ግራ ገብቶታል። አባቴ በቃ ተረጋጋሽ። ሄሉ ቆይ እንዴት ልረጋጋ? ሚኪ እኮ ወንድሜ ነው እንዴ። ያኔ ማዘሩ የሞተች ጊዜ እንዴት ብን ብሎ እንደጠፋ ታውቂያለሽ? የዛኔ እኮ ምክንያት ነበረው። አሁን ግን ሊጠፋበት የሚችልበት ምንም ምክንያት የለውም። ሚኪ እኮ እንደሚስቀው አይደለም። በራሱ የሆነ ነገር ማድረግ ከፈለገ ማንም ሳያስቆመው ነው ብን ብሎ የሚጠፋ። እሺ በቃ አሁን አንተ ተረጋጋ። ግን የሆነ ቦታ ያለ ምክንያት ሄዶ ከሆነ ያው ጻነ ቂርቆስን ምንም ይቅርታ አላደርግለትም። አሁን ውሳኔ ለመወሰን አትቸኩል። የሆነ መልእክት ነበር። የምን መልእክት? ደብዳቤ። ይሄ ደብዳቤ ነበር። ከማን? ሚኪ ነው ከትናንት ወዲያ ማታ ከመሸ ለአቡሻ ግጭ ብሎ የሰጠኝ። ኬት አግኝቶ ነው? ራይድ ውስጥ ሆኖ ነው ለአቡሻ ይሄን ደብዳቤ ግጭ ብሎ የሰጠኝ። እንዴ ታዲያ ከትናንት ወዲያ የተሰጠህን ደብዳቤ ዛሬ አምጥቶ መስጠት ትክክል ነው? አይ ያው የሰው ልጅ አይደለም፣ ችግር አይጠፋም። በዛ ላይ ደግሞ ስልኪም ተበላሽቶ ነበር። ቆይ ግን ችግር አለው እንዴ? ቢሆንም ትክክል አላደረክ። በሰዓቱ ነበር መስጠት የነበረብህ። ኦኬ፣ ስላላወቅ ነው። በጣም ይቅርታ። እናመሰግናለን። አቡሽ ምን ፈዘዝክ? ከፍተህ አንብበው እንጂ። የኔ ትርትር ለምን እንደሆነ አላውቅም፣ ብቻ ልብ እየፈራ ነው። ለምን? እርግጠኛ ነኝ ሚኪ የሆነ ነገር አድርጓል። አቡሽ ምን መፈጠሩን የምናውቀው ይህን ደብዳቤ ስከፍተው ነው አይደል? ስለዚህ ከፍተህ አንብበው።